ሄሎ ሰላም ጤና ይስጥልኝ የሸኔት ቤተሰቦች እንዴት ናችሁ? ይህ ቀጣይ የምታዳምጡት የቪዲዮ ፋይል ከአምስት ዓመት ከስድስት ዓመት በፊት ሪከርድ ያደረግኩት የኤደብሊውኤስ አማዞን ዌብ ሰርቪስ ላይቭ ቨርቹዋል ፕራይቬት ክላውድ ቪፒሲ ፈጥሬ ከዛም በኋላ ሆስትራን ያደረግኩበት እንትን ነው። እንድታዩት ጋብዛችኋለሁ። ነገር ግን የድምፅ ጥራት ምናምን ይጎለዋል። ለዛ እንግዲህ እናዝናለን። ምንም ማድረግ አይቻልም። አሁን ቀጥታ ወደ ቪዲዮ ላስገባችሁ። ሄሎ ሰላም ጤና ይስጥልኝ። ይህ አማዞን ዌብ ሰርቪስ ክላውድ ኮምፒውቲንግ ኢንቫይሮንመንት ነው። አማዞን ዌብ ሰርቪስ ወይም ኤደብሊውኤስ ክላውድ ሰርቪስ ፕሮቫይደር ነው። በጣም ብዙ ክላውድ ሰርቪስ ፕሮቫይደሮች አሉ። እንደ ጉግል ክላውድ፣ ማይክሮሶፍት አዥር፣ አይቢኤም ክላውድ፣ ብዙ ዲጂታል ኦሽን፣ ብዙ ክላውድ ሰርቪስ ፕሮቫይደሮች አሉ እና ከነዛ ውስጥ ኤደብሊውኤስ አንጋፋና ግንባር ቀደሙ ነው። በብዙ ዘርፍ ኤደብሊውኤስ በጣም ጃያንት ነው ማለት ነው። ከሚሰጣቸው የሰርቪስ ብዛት ለምሳሌ 200 ምናምን የሚሆኑ ሰርቪሶች አሉት። ሌሎቹ አነስተኛ የሆነ ሰርቪስ ነው ያላቸው። ባላቸው የዴታ ሴንተር ብዛት ኤደብሊውኤስ በጣም ብዙ ዴታ ሴንተሮች በአለም ዙሪያ ብዙ ሪጅኖች አሉት ማለት ነው። አሁን ለምሳሌ እዚህ ጋር ወደ 20 ምናምን ሪጅኖች አሉ። እነዚህ ዩኤስ ኢስት፣ ኖርዝ ቨርጂኒያ ይሄ እንደዚህ ጋር እንደምታዩት እና ዩኤስ ኖርዝ ካሊፎርኒያ፣ አፍሪካ፣ ኬፕ ታውን፣ ኤዥያ ፓሲፊክ and many more እነዚህ ሁላ ሪጅኖች ናቸው ማለት ነው። ኢንዲፔንደንት የሆኑ ሪጅኖች ናቸው ማለት ነው። ዊዝን ኢች ሪጅን ደግሞ አቬይላቢሊቲ ዞኖች አሉ። በእነዚህ አቬይላቢሊቲ ዞኖች ደግሞ ራኮች ዴታ ሴንተሮች አሉ ማለት ነው። ሶ this is how AWS የተገነባው ማለት ነው። እና ከሚሰጣቸው ሰርቪሶች መካከል በጣም ብዙ ሰርቪሶች ነው የሚሰጠው። ኮምፒዩት፣ ስቶሬጅ፣ ዳታቤዝ፣ የማሽን ለርኒንግ፣ ፍሮንት ኢንድ፣ ዌብ ኤንድ ሞባይል ዴቨሎፕመንት፣ በጣም ብዙ። አሁን እነዚህ በሜጀር ካታጎሪ ነው እንጂ በእያንዳንዱ ስር ደግሞ በኮምፒውቲንግ ስር ኢሲ2፣ ኤላስቲክ ክላውድ ኮምፒዩት፣ ላምዳ፣ ኤላስቲክ ቢንስቶክ፣ ሰርቨርለስ ሜኒ ሞር ይሰጣል ማለት ነው። ሶ ቱዴይ what I want to show here is that I will create VPC, virtual private cloud, and within that I will run one EC2 instance and how it work. I want to show you how it work. ስለዚህ እሱን እንፈጥራለን ማለት ነው። VPC ማለት virtual private cloud፣ ፕራይቬት የሆነ ዴታ ሴንተር እንደመገንባት ማለት ነው። ከዛም በኋላ እዛ የራሴ ዴታ ሴንተር ይኖረኛል ማለት ነው አማዞን ዌብ ሰርቪስ ላይ። እና እዛ ላይ ጀስት ልክ እንደ ሎካል ዴታ ሴንተር እንደሚኖረን ፋየርዎል፣ ስዊች፣ ራውተር ብዙ ይኖረናል ማለት ነው። ስለዚህ እሱን ዊዝን ዛት ደግሞ ኮምፒውተሮች ኢንድ ሆስቶች ይኖራል ማለት ነው። እነዛን ራን በማድረግ እንዴት ሊሰሩ እንደሚችሉ ለማሳየት ነው። ስለዚህ ቪፒሲ መጀመሪያ ፈጥራለሁ ማለት ነው። ቪፒሲ ቨርቹዋል ፕራይቬት ክላውድ ማለት ነው። ሶ እሺ ዮር ቪፒሲ ይላል። ሌት አስ ክሪኤት ቪፒሲ ኔም። እሺ ጂአይቲ ቪፒሲ ልበለው። ጂአይቲ ቪፒሲ ልበለውና እሺ እዚህ ጋር IPv4 CIDR ይላል። IPv4 ክላስለስ ኢንተር ዶሜን ራውቲንግ ማለት ነው። ምን ማለት ነው? የዛ የቪፒሲው ወይም አጠቃላይ ኔትወርኩ ማለት ነው። የኔትወርኩ አይፒ ማለት ነው። ከዛ በዛ ስር ደግሞ ሰብኔት እንፈጥራለን። ዊዝን ዛት ደግሞ ለእያንዳንዱ ማሽን አይፒ ይኖራቸዋል ማለት ነው። ስለዚህ አሁን ይሄ የአጠቃላይ የቪፒሲው አይፒ ነው። ስለዚህ 10.2.0.0/16 ልበለው። ስለዚህ ቱ ዘ ፓወር ኦፍ 16 ሆስቶች ይኖራሉ ማለት ነው። በዚህ አይታወቅ ካልኩሌሽን አለው። ስለዚህ
ሌት ሚ ክሬኤት ዘን የክሬኤት ከሆነ በኋላ ምንድነው የምፈጥረው ኢንተርኔት ጌትዌይ ማለት ነው። ምክንያቱስ ኢንተርኔት ጌትዌይ ልክ እንደ በእኛ ዴታ ሴንተር ብንወስደው ምን እንደማለት ነው ይሄ እኛ ሎጊን ስናደርግ ቀጥታ ከዚህ ጋር ነው ማለት ነው የምንገናኘው። ውስጥ ያለ ማሽን ወደ ውጪ ላውራ ቢል በዚህ በጌትዌይ አማካኝነት ነው ማለት ነው የሚያደርገው። ስለዚህ እዚህ ጌትዌይ መፍጠር ያስፈልጋል ማለት ነው። ስለዚህ ኔም ኦፍ ጌትዌይ ጂአይቲ ጌትዌይ ልበለው እስኪ is just a name create ከዛ አታች ማድረግ ይኖርብኛል። አታች ቱ ቪፒሲ ለማን ነው ለጂአይቲ ቪፒሲ መሆኑን ያሱ። ከዛ ይሄ ከተፈጠረ በኋላ ሰብኔት በውስጡ ብዙ ሰብኔቶች መፍጠር ይቻላል ማለት ነው። ሌት ሚ ክሬኤት ሰብኔት። እነዚህ ሰብኔቶች በማን ውስጥ ያሉ ናቸው? በጂአይቲ ቪፒሲ ውስጥ ያሉ ናቸው። እሺ ሰብኔት የሰብኔቱ ስም ሰብኔት ዋን ልበለው። እዚህ ጋር አቬይላቢሊቲ ዞን ምረጥ ይለኛል። አሁን ያለሁበት እንትን ሪጅን ይሄ እዚህ ጋር ኖርዝ ቨርጂኒያ ዩኤስ ኢስት ዋን የሚለው ሪጅን ላይ ነኝ እና በዛ ሪጅን ውስጥ ብዙ አቬይላቢሊቲ ዞኖች አሉ ማለት ነው። ስለዚህ እሱን ነው የሚያስመርጠኝ። አሁን ወደ 6 አቬይላቢሊቲ ዞኖች አሉ። ስለዚህ እዚህ መረጥኩ ማለት የሚፈጠረው ቪፒሲ ቨርቹዋል ፕራይቬት ክላውድ እዚህ ነው የሚሆነው ማለት ነው። አክቹአሊ እንትኑ ሰብኔቱ ማለቴ። ስለዚህ ግን እኔ ኖ ፕሪፈረንስ ብየዋለሁ። ያ ማለት እሱ እንደፈለገ የፈለገው ቦታ እንዲፈጥር እድል ሰጥቼዋለሁኝ ማለት ነው። ስለዚህ ሰብኔቱን የሰብኔት አይዲው ማን ላድርገው 10.1.0/24 ላድርገውና ስለዚህ ቱ ዘ ፓወር ኦፍ 8 እንትኖች ይኖራሉ ማለት ነው። ሆስቶች ይኖሩናል ማለት ነው በውስጡ። ዘን ራውት ቴብል ፈጥራለሁኝ ማለት ነው። ብዙ ሌላ አሁን ይሄ ሰብኔት አንድ ፈጥር ያለውኝ ሌላ ሰብኔትም እንደዚህ መፍጠር ይቻላል። ለምሳሌ ሌላ ሰብኔት እዚሁ ላይ ማለት ነው ሰብኔት ቱ ብዬ እዚህ ጋር 10.2.0/24 ብል የቅድሙ 10.2.1.0 ነበር። አሁን ደግሞ 2.0 ሆነ ማለት ነው። ሌላ ሰብኔት ነው ማለት ነው። ዋናው ነገር እዚህ ጋር IPv4 ሰብኔት የሚለው ቦታ ላይ ማንኛውም ማድረግ ይቻላል። ብቻ ግን ፕራይቬት አይፒ መሆን ይኖርበታል። ፕራይቬት አይፒ ማለት ያው IPv4 ለሁለት ነው ይከፈላል፣ ፕራይቬት እና ፐብሊክ። ፕራይቬት የሚባሉት 10.something.something 172.something.something ወይንም 192.168.something የሚለው ናቸው ፕራይቬት አይፒ። ከዛ ውጭ ያሉት ፐብሊክ አይፒ ስለሆኑ ራውቴብል አይፒ አድረስ ናቸውና እነሱን አይቻልም ማለት ነው። ሌት ሚ ክሬኤት። ስለዚህ ሁለቱ ክሬት አድርጌያቸዋለሁ ማለት ነው። እሺ ራውቴብል ስራ እስኪ በጣም ሌት ሚ ክሬኤት ራውቴብል ዜን እሺ ራውቴብል ጂአይቲ ልበላ ጂአይቲ። እሺ ለቪፒሲ በዚህ ቪፒሲ ነው ለማን ቪፒሲ ነው የምትፈጥረው ነው የሚለው። ሶ ክሬኤት ቴን። እሺ ከዛም በኋላ ይሄንን ማስተካከል ያስፈልጋል ማለት ነው። እሺ ምንድነው የሚለው እዚህ ጋር ይሄኛው እንትን የሚያደርገው ምንድነው ዴስቲኔሽኑ ይሄ ራውቴብል ለማን ነው ለሎካል ነው። ያ ማለት 10.2.0.0 ይሄ ማለት ቪፒሲያችን ነውና
ለዚች በዚህ ውስጥ ብቻ ነው ማሽኖቹ ማውራት የሚችሉት ማለት ነው። ስለዚህ አውትሳይድ ለማውራት አውትሳይድ መነጋገር እንዲችሉ ማሽኖቹ ምን ማድረግ ያስፈልጋል? እዚህ ጋር ይሄንን አይፒ ጨምርበታለሁ ማለት ይሄ ማለት 0.0./0 ማለት ይሄ ምን ማለት ነው? ኤኒ ማለት ነው። ዋት ሁሉንም የአይፒ የሚያካትት ነው። በራውቲንግ አነጋገር ወይም ደግሞ በሲስኮ እንትን ራሱ የሚሞላው እንደዚህ ነው። ኤኒ የሚለውን የሚወክል ነው። ሶ ኢንተርኔት ጌትዌይ ይሄ ማለት ነው ማሽኖቹ ወደ ፈለጉት መላክ ይችላሉ። ከኢንሳይድ ወደ ፈለጉት ኤኒ አይፒ ቱ ዘ ኢንታየር ማውራት ይችላሉ የሚለውን የሚያሳይ ነው ማለት ነው። ሶ ሌት ሚ እሺ ስለዚህ ይሄን ካረግን በኋላ እሺ አሁን ኦልሞስት ጨርሻለሁኝ ማለት ነው። ሶ ሌት ሚ ክሪኤት ማሽኖቹ ማለት ነው። ስለዚህ EC2 እፈጥራለሁ ማለት ነው። EC2 ኢንስታንስ ላውንች አደርጋለሁ። ስለዚህ EC2 ኢንስታንስ የምፈልገውን ኦፕሬቲንግ ሲስተም መምረጥ እችላለሁ ማለት ነው። ከነዚህ ካሉት አማራጮች ውስጥ በጣም ብዙ አማራጮች ናቸው ያሉት። እኔ ግን በአጋጣሚ ዝም ብዬ እስኪ አንዱን መምረጥ እችላለሁ ማለት ነው። ለምሳሌ ፍሪ ኤሊጂብል የሚለው የዊንዶውስ ሰርቨር 2019 እሺ ሶ እዚህ ጋር ኮንፊገር ሲደረግ ምንድነው በየትኛው ኔትወርክ ነው? በእኔ በፈጠርኩት ቪፒሲ ነው። አለበለዚያ ይሄ ባይ ዲፎልት AWS በራሱ የሚፈጥረው አለ። ግን እኔ እንዲፈጠር ማሽኑ እንዲፈጠር የፈለኩት በፈጠርኩት ቪፒሲ ነው ማለት ነው። በየትኛው ሰብኔት? በሰብኔት 1 በሰብኔቱ መፍጠር ይቻላል። ሶ ይሄኛው አውቶ አሳይን ፐብሊክ አይፒ የስ ፐብሊክ አይፒ ለማሽኑ እንዲሰጠው። ፐብሊክ አይፒ አልተሰጠውም ማለት ሪሞትሊ ሎጊን ማድረግ አልችልም ማለት ነው። ስለዚህ ፐብሊክ አይፒ ያስፈልገዋል። ዘን እሺ ስቶሬጅ ጨመርበታል። ታግ ዊንዶውስ ሰርቨር 2019 ልበለው። እሺ ሶሪ 19 ዊንዶውስ ሰርቨር 19 ሴኩሪቲ ግሩፕ። እሺ እዚህ ሴኩሪቲ እሺ ዊንዶውስ ሴኩሪቲ ግሩፕ እሺ ስለዚህ ይሄ ምን ማለት ነው? በአርዲፒ ፕሮቶኮል ነው። ሪሞት ዴስክቶፕ ኮኔክሽን ቲሲፒ ነው ያው ይታወቃል። ፖርት ነምበሩ 3389 ነው። ኢች ኤንድ ኤቭሪ ሌየር አፕሊኬሽን ሌየር ፕሮቶኮል የራሳቸው የሆነ ፖርት ነምበር አላቸው። ስለዚህ የአርዲፒ ይሄ ነው ማለት ነው። እሺ ሶርሱ ማን ይሆን ነው? ከየት ነው ወደዚህ ኮምፒውተር ሎጊን ማድረግ የሚቻለው? እሺ ከኤኒዌር ከሆነ 00 ይሄ ቅድም ኤኒ ዋቴቨር ከየትም ዓለም ይሁን ከየት ሎጊን ማድረግ ይችላሉ ማለት ነው። ግን ማይ አይፒ ካልኩኝ የኔን ይሄ 107.161.22.206 የሚለው አይፒ ይሆናል ማለት ነው። እቺ ስፔሲፊካሊ የኔ
ፐብሊክ አይፒ ራይት ናው ያለኝ አይፒ ይሄ ስለሆነ በዚች ብቻ ማድረግ ይቻላል ማለት ነው። አለበለዚያ ማንም ሰው አክሰስ እንዲያደርጉ ካስፈለገ ኤኒ ማለት ይቻላል ማለት ነው። እንወይ እንደዛ አድርጌ ልቶ ኤኒ ልበለው። ለሴኩሪቲ ግን ኤኒ መባል የለበትም ማለት ነው። እሺ ከዛ ኪ አስመረጠኛል። ይሄ በፊት ጀነሬት ያደረኩት ኪ ስለነበረ ነው ግን እሺ አሁን ማሽኑ ኦልሞስት ራን ልናደርገው ነው ማለት ነው። እሺ እነዚህ በፊት የፈጠርኳቸው ማሽኖች ናቸው። ስለዚህ አፕ ኤንድ ራኒንግ እስኪሆን ቢያንስ አንድ 3 ደቂቃ እንደዚህ ይፈጃል። ስለዚህ ኮምፒውተር ቡት ሲያደርግ እንደማለት ነው። ግን ከዛም ያነሰ ሰዓት ነው ቱ ቢ ሆነስት የሚፈጀው። እሺ እስከዛ እንጠብቀዋለን ማለት ነው። ራን አድርጎልናል። ስለዚህ ስራውን ራን አድርጓል ማለት ነው። ሶ እነዚህ በፊት ራን ያረኳቸው ማሽኖች ነበሩ። ዜን ኮኔክት አድርገዋለሁኝ ማለት ነው። እሺ ፓስወርዱን ጀነሬቲንግ በፊት ይሄ ጀነሬት ያረኳት ኪ ነች። ሶ ይሄን ዲክሪፕት አደርገውና አይ ኒድ ቱ ሃቭ እቺኛይቷ ፓስወርድ ማለት ነው። ከዛ ሪሞት ዴስክቶፕ ክላይንት ዳውንሎድ አደርጋለሁ ማለት ነው። ቲን ክላይንት ኤልስ ደግሞ ካሉንም ደግሞ በማይክሮሶፍት ዊንዶው የራሱ ቢልቲን ሪሞት ዴስክቶፕ ሶፍትዌር ስላለው አርዲፒ ክላይንት ስላለው በዛም ፐብሊክ አይፒውን ብቻ በመውሰድ ሎጊን ማድረግ እችላለሁ። ነገር ግን ይሄንንም ዳውንሎድ አድርጌ ሎጊን ማድረግ እችላለሁ ማለት ነው። ይሄንን አድርጌ አሁን ሎጊን ማድረግ እችላለሁ ማለት ነው። እሺ ኮኔክት ለዋለሁ። ሶ ፓስወርዱን አስገባለታለሁ ቅድም ኮፒ ያደረኩትን። እሺ yes here you go። አሁን ዊንዶውስ ሰርቨር አፕ ኤንድ ራኒንግ እያደረገልን ነው ማለት ነው። እሺ ስለዚህ ይሄ ከላይ የሚታየው ፐብሊክ አይፒው ነው 54.164.90.173 የሚለው። አሁን ያለነው ዊንዶውስ ሰርቨር 2019 ነው ማለት ነው። ዩሲ የምናውቀው ዊንዶውስ ሰርቨር እንግዲህ ኤቭሪቲንግ ማድረግ የምንፈልገውን ነገር ማድረግ እንችላለን ማለት ነው። ስለዚህ ይሄን ይመስላል ማለት ነው። አሁን እንግዲህ እየተገናኘሁት ያለሁት በአርዲፒ ነው ማለት ነው። ሪሞት ዴስክቶፕ ኮኔክሽን ነው ማለት ነው። ስለዚህ ይሄ የሚታወቅ ነው። ዊንዶውስ ሰርቨር 2019። ስለዚህ ምን ማድረግ እንችላለን? አድ ሮል ኤንድ ፊቸር ያሉት ዊንዶውስ ሰርቨር። ስለዚህ እሱን በመጫን ለምሳሌ አይኤስ ሰርቨር ላይ በመጫን በዚህም ሎጊን ማድረግ ይቻላል። ምንድነው ዌብሳይት እዚህ ላይ ብንጭን እንትን ማድረግ ይቻላል ማለት ነው። የፈለግነውን ነገር እንትን ማለት እንችላለን ማለት ነው። እሺ ይሄኛው ሪሞት ዴስክቶፕ ኮኔክሽን ነው። የኔ ኮምፒውተር ይሄኛው ነው ማለት ነው። ስለዚህ አሁን ይሄ ኮምፒውተር ያለው የት ነው ማለት ነው? ኤደብሊውኤስ ኖርዝ ቨርጂኒያ ሪጅን ላይ ያለ አንድ ኮምፒውተር ነው ማለት ነው። ሰርቨር ነው ማለት ነው። እኔ ግን ሪሞትሊ እየተጠቀምኩት ነው ማለት ነው። this is how can we configure VPC I mean virtual private cloud, and how can we install EC2 instance on that VPC ማለት ነው። ስለዚህ ይሄን ይመስላል። አመሰግናለሁ።